ዝርዝሩን በአብይ ርዕስ ይዘነዋል። በትግራይ ክልል ጊዜያዊ አስተዳደር የኢንቨስትመንት ኮሚሽን ኃላፊ የነበሩት ኢንጂነር እምብዛ ታደሰ ተገድለው መገኘታቸውን የክልሉ ጊዜያዊ አስተዳደር አስታወቀ። ኢንጂነር እምብዛ በትግርኛ ዘፈኖቻቸውም ታዋቂ ነበሩ። ጊዜያዊ አስተዳደሩ ግድያውን አውግዞ መግለጫ አውጥቷል። ሙሉጌታ አጽብሃ ተከታትሎታል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ባለፉት ወራት የክልሉ የኢንቨስትመንት ኮሚሽን ኃላፊ በመሆን ሲሰሩ የቆዩ ኢንጂነር እምብዛ ታደሰ ባልታወቁ ሰዎች መገደላቸው አስታውቋል። አስተዳደሩ በመግለጫው ከሁለት ቀናት በፊት በመቀለ ከተማ ከቀኑ 7 ሰዓት አካባቢ ከሚሰሩበት ቦታ ወደ መቀለ አሉላ አባ ነጋ የአውሮፕላን ማረፊያ ለመጓዝ እየተዘጋጁ በነበሩበት ጊዜ ለጊዜው ማንነታቸው ባልታወቁ አፋኞች በኃይል ተወስደው ጠፍተው ነበር ብለዋል። መግለጫው ቀጥሎ በፌዴራል ፖሊስ የጸጥታ ኃይሎች በተከናወነ አሰሳም በትናንትናው ዕለት ከረፋዱ 5 ሰዓት በአይደር ልዩ ስሙ ማረሚያ ቤት በተባለ አካባቢ ተገድለው ተገኝተዋል ብለዋል። በጨካኝ የከተማ ሽብር የተልዕኮ አስፈጻሚ ወንጀለኞች ተገድለው እንዲሁም ለጅቦች ተጥለው ቁርጥራጭ የሰውነት አካላቸው በመለየት ተጨማሪ ምርመራም ተካሂዶ ባረመናዊ በጭካኔ መገደላቸው ለማረጋገጥ ተችሏል ብለዋል መግለጫው። ጊዜያዊ አስተዳደሩ ባወጣው መግለጫ ድርጊቱ ከሆነ ነው ከሰብአዊ ፍጡር የማይጠበቅ ፍጻሜ ነው ብለውታል። ትግራይ በአሁኑ ጊዜ ላጋጠማት ችግር የመፍትሄ አካል በመሆን ወገኖቻችን ለተጨማሪ ሞትና ስቃይ እንዳይዳረጉ የሚያግዙ በጎና ቀና ተግባር በማከናወን ህዝባቸውን እየረዱ የነበሩ ያላቸው ጊዜያዊ አስተዳደሩ እስካሁን ባለው መረጃ በክልሉ ከ50 በላይ በህይወት አድን የማህበረሰብ አገልግሎት ሰጪዎች ተገድሏል ብለዋል። እነዚህ ፖለቲካ ወገኝተኝነት ወይም ወታደራዊ ተሳትፎ የሌላቸው ንጹሃን አገልጋዮች ነበሩ ብሎ ይህ ደግሞ ህብረተሰቡ ነቅቶ ሊከታተለው ይገባል ነው ያለው መግለጫው። አስተዳደሩ በመግለጫው ገዳዮች ይህንን መሰል ወንጀላቸው ከመፈጸማቸው በፊትና በኋላ ያለ ሀፍረትና መሸማቀቅ በግልጽና በድፍረት ይናገሩታል በማለት ነው የገለጸው። በትግራይ ወጣቶች ሞትና መከራ የሚነግዱ ያጥፊ ቡድንና ደጋፊዎቹ ኃላፊነት ወስደው በአደባባይ ሽንጣቸው ገትረው መስክሯል ሲል ነው የገለጸው። መግለጫው ያጥፊ ቡድን ያለው በስም ግን አልጠቀሰም። በዚህ ተግባር የተሰማሩ አካላት ማስረጃዎች እየተገኙ መሆናቸው በመግለጽ ጊዜያዊ አስተዳደሩ ምርመራ በማካሄድ የማያዳግም እርምጃ ይወስዳል ብለዋል። የትግራይ ክልል ጊዜያዊ አስተዳደር በመግለጫው በኢንጂነር እምብዛና ሌሎች ባለፉት ተከታታይ ወራት በንጹሃን አገልግሎት ሰጪ ሰራተኞች ላይ የተፈጸመ ጥቃት በጥብቅ እንደሚኮንንና ሐዘን እንደተሰማውም ገልጿል። የአስተዳደሩ መግለጫ ሰሞኑ በክልሉ ተጎጋ በተባለ የገበያ ማዕከል ስለተፈጸመ የአውሮፕላን ጥቃት ግን ያለው ነገር የለም። ለአሜሪካ ድምጽ ሙሉጌታ አጽብሃ መቀለም። ሙሉጌታ አጽብሃን ለዘገባው አመሰግናለሁ። በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አውንት መንዝ ቀበሌ በምርጫው ዋዜማ ዕለት የምርጫ ወረቀቶችን ሰርቆ ውሃ ውስጥ የከተተው የቀበሌ ሊቀመንበር በእስራት እንዲቀጣ ተፈረደበት። የአማራ ክልል ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊውን ያነጋገረቻቸው አስቴር ምስጋናው ዝርዝሩን ይዛ ቀርባለች። ነዋሪነቱ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አወንት መንዝ ቀበሌ የሆነውና የቀበሌው ሊቀመንበር ነው የተባለው ግለሰብ ሰኔ 13 2013 ዓ.ም አመሻሽ ላይ በምርጫ ጣቢያ ሐሙሲት ሀ ጥበቃ ላይ የነበሩ የጸጥታ አባላትን ራት እንዲበሉ በመጋበዝ ከቦታው እንዲርቁ ካደረገ በኋላ የምርጫ ወረቀቶችን የያዘ ሳጥን ሰርቆ ውሃ ጉድጓድ ውስጥ መክተቱ መረጋገጡን ዛሬ የወረዳው ፍርድ ቤት የዋለውን ችሎት ጠቅሰው የአማራ ክልል ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ አለምሸት ምህረቴ ለአሜሪካ ድምጽ ገልጸዋል። እንደ አቶ አለምሸት ገለጻ የጃቢ ጠህናን ወረዳ ፍርድ ቤት ዛሬ በዋለው ችሎት የአቃቤ ሕግን ክስና የቀረቡለትን ማስረጃዎች መርምሮ በአንደኛ ተከሳሽ አንድ ላይ በዚህ ላይ የ3 ወር እስራት የፈረደበት ሲሆን ኃላፊነቱን አልተወጣም የተባለው ሁለተኛ ተከሳሽ የሚሊሻ አባል መሰረት ቸኮል 1000 ብር እንዲቀጣ ወስኖበታል። የጃቢ ጠህናን ወረዳ ፖሊስ ምርመራውን አጣርቶ የምርመራ መዝገቡን ለጃቢ ጠህናን ወረዳ አቃቤ ሕግ ያቀረበ ሲሆን ኢትዮጵያ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162/2011 አንቀጽ 157/3 የተመለከተውን በመተላለፍ በጃቢ ጠህናን ወረዳ ፍርድ ቤት ክስ ያቀረበ ሲሆን ጉዳዩ የቀረበለት ፍርድ ቤትም ተከሳሽ የተጠረጠረበት ወንጀል የፈጸመ ለመሆኑ በማመኑ ተከሳሽ ባመነው መሰረት የጥፋተኝነት ፍርድ ሰጥቶ ተከሳሽን እና መሰል አጥፊዎችን ያስተምራል ያለውን በ3 ወር እስራት እንዲቀጣ ዛሬ ሰኔ 18 ቀን
2013 ዓ.ም በዋለው ችሎት ወስኗል። ውሃ ጉድጓድ ውስጥ ተጨምረው የነበሩ የምርጫ ቁሳቁስ ጉዳት ሳይደርስባቸው በመገኘታቸው ሰኔ 14 2013 ዓ.ም ቁሳቁሶቹ ቀደም ሲል በታሰበላቸው ምርጫ ጣቢያ ላይ ጥቅም ላይ መዋላቸውን አቶ አለምሸት አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በህወሓት አባላት የተያዙ የተባሉ ህንፃዎች በገለልተኛ አስተዳዳሪ ተይዘው እንዲተዳደሩ ፌዴራል ከፍተኛ ፍርድ ቤት መወሰኑ ተገለጸ። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት በተለያዩ የመዝገብ ቁጥሮች የቀረቡለትን አቤቱታዎች ከትናንት በስቲያ ትናንትና ዛሬ ሰኔ 16፣ 17 እና 18 በዋለው ችሎት ዋና ዋና በተባሉ የህወሓት አባላት የንግድና የመኖሪያ ህንፃዎች ላይ ገለልተኛ አስተዳዳሪ እንዲሾም ውሳኔ መስጠቱን ጠቅላይ አቃቤ ሕግ ማህበራዊ ገጾቹ ላይ አስፍሯል። በኢትዮጵያ ጠቅላይ አቃቤ ሕግ በወንጀል የተገኘ ሀብት ማስመለስ ዲሬክተር ጀነራል አቶ አለምአንተ አግደውን የጠቀሰው ዘገባ ፍርድ ቤቱ ውሳኔውን የሰጠው ተጠርጣሪዎች በተጠረጠሩበትና በተከሰሱበት ወንጀል የመጨረሻ ውሳኔ እስኪሰጥ ገለልተኛ አካል እንዲያስተዳድራቸው አቃቤ ሕግ ባቀረበው አቤቱታ መሰረት መሆኑን አመልክቷል። ፍርድ ቤቱ የአቃቤ ሕግን አቤቱታ ከመረመረ በኋላ በ11 ሰዎች ስም ተመዝግበው የሚገኙ ከ30 በላይ መሆናቸው የተጠቀሰ ህንፃዎችን የፌዴራል ቤቶች ኮርፖሬሽን እና በኢትዮጵያ ንግድ ባንክ ስር የሚገኘው ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር እንዲያስተዳድሩ ውሳኔ መስጠቱ ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዲሞክራሲ የሚያብበው የአስተዳደር ተቋማት አሳታፊ፣ ግልጽነትና ተጠያቂነት ያላቸው ህዝባቸውን የሚሰሙ ሲሆኑ ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያ ጊዜ የማይሽረው እውነታ መሆኑን እያሰብ በሰኔ 14ቱ የኢትዮጵያ ብሔራዊ ምርጫ የመምረጥ መብታቸውን የተጠቀሙ ኢትዮጵያውያንን እናደንቃለን ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ ዛሬ ባወጡት መግለጫቸው ምርጫ መካሄዱ ብቻውን በቂ የዲሞክራሲም ሆነ የእውነተኛ ፖለቲካዊ ለውጥ መለያ ምልክት አይደለም ብለዋል። የሰኔ 14ቱ ምርጫ የተካሄደው ዘውግን መሰረት ያደረጉና የማህበረሰቦች የእርስ በርስ ግጭትን ጨምሮ ሀገሪቱ በከባድ አለመረጋጋት ውስጥ ባለችበትና የምርጫው ሂደት ለሁሉም ኢትዮጵያውያን ነፃና ፍትሃዊ ባልሆነበት ሁኔታ ነው ብለዋል። ተቃዋሚ ፓርቲዎች በምርጫው ላለመሳተፍ በወሰኑበት፣ ድምፃቸውን አጉልተው የሚያሰሙ የፖለቲካ መሪዎች በታሰሩበት፣ በተለያዩ የሀገሪቱ አካባቢዎች ግጭት በቀጠለበት ድባብ ነው ሲሉም አክለዋል። ይህም የሀገሪቱን ሉዓላዊነት የሚያስጠብቅ፣ አንድነቷን የሚያረጋግጥና ህገ መንግስታዊ ስርዓትን የሚያጠናክር አስተዳደር ለመገንባት የሚያስችል ሁሉን አቀፍ ብሔራዊ መግባባት ለመፍጠር ጥረት መደረግ እንዳለበት የሚያሰምር ነው ሲሉ አክለው ተናግረዋል። በዚህ የድህረ ምርጫ ወቅት ኢትዮጵያውያን እየተባባሰ የመጣውን ክፍፍል በአንድነት መጋፈጣቸው ወሳኝነት የሚኖረው ነው ያሉት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የፖለቲካና የማህበረሰብ መሪዎች ሁከትን ውድቅ እንዲያደርጉ፣ ሌሎችን ወደ ግጭት የሚያነሳሱ ድርጊቶችን ከመፈጸም እንዲቆጠቡ እናሳስባለን ብለዋል። ዩናይትድ ስቴትስ ድህረ ምርጫ ውይይቶች፣ የግጭቶች አፈታትና ብሔራዊ እርቅ ለማምጣት ኢትዮጵያውያንን ልትረዳ ዝግጁ ነች ያሉት ሚኒስትር ብሊንከን ትግራይ ውስጥ ያለው ግጭት፣ ሁከትና ያንዣበበው የጸና ረሃብ ተኩስ ማቆምን፣ የኤርትራ ወታደሮችን መውጣትን ጨምሮ አስቸኳይ እርምጃ የሚጠይቅ ነው ሲሉ አሳስበዋል። ተፈጽመዋል በተባሉ የጭካኔ አድራጎቶች ግልጽ ምርመራና እርዳታ ለሚያስፈልገው ሕዝብ ያልተገደበ ተደራሽነት ያስፈልጋል ሲሉም አክለዋል። ዩናይትድ ስቴትስ ከኢትዮጵያ ሕዝብ ጋር ባላት አጋርነቷ ለመቀጠልና ሁሉን አቀፍ የፖለቲካ ተሳትፎ በማድረግ ወደ ዲሞክራሲና ብሔራዊ አንድነት እንድትራመድ በሚካሄዱ ጥረቶች ለማገዝ ዝግጁ ነች ሲሉም አስታውቀዋል። ይህ በዚህ እንዳለ ስድስተኛውን የኢትዮጵያ ብሔራዊ ምርጫ በተመለከተ በኢትዮጵያ ተቀማጭ የአውሮፓ ሕብረት ልዑካን እንዲሁም የ12 ሀገሮች ኤምባሲዎች መግለጫ አውጥተዋል።
ረጅም ጊዜ ያስቆጠርን የኢትዮጵያ ዓለም አቀፍ አጋሮች እንደመሆናችን ኢትዮጵያ ብዛት ያለው ስብጥር ያለው ሕዝቧ ሙሉ በሙሉ የሚሳተፍበት ይበልጡንም ዲሞክራሲያዊ አስተዳደር እንድታገኝ የምንደግፍ ነን ብለዋል። ምርጫዎችን በሚመለከቱ ሕግጋት ረገድ ታላላቅ እርምጃዎች ተመዝግበዋል። የኢትዮጵያ ምርጫ ቦርድም የፖለቲካ ፓርቲዎችንና ሲቪል ማህበራትን እንዲሁም መገናኛ ብዙሃንን ባሳተፈ መልኩ የምርጫው ሂደት ተአማኒ እንዲሆን ከፍተኛ ስራ አከናውኗል ብለዋል። በኢትዮጵያ የኦስትሪያ፣ የአውስትሬሊያ፣ የካናዳ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የጃፓን፣ የለክሰምበርግ፣ የኒውዚላንድ፣ የኖርዌይ፣ የኔዘርላንድስ እና የዩናይትድ ኪንግደም እንዲሁም የአውሮፓ ህብረት ልዑካን በመግለጫቸው ምርጫው ሂደት አያሌ የአፈጻጸም ችግሮች የተስተዋሉበት ነበር ሲሉም አመልክተዋል። ምርጫው የተከናወነው ተቃዋሚ ፖለቲከኞች በእስር ላይ በሚገኙበትና የመገናኛ ብዙሃን አባላት በሚዋከቡበት፣ ፓርቲዎች በነጻነት የምረጡን ቅስቀሳ ለማካሄድ በተቸገሩበት አስቸጋሪ ድባብ ውስጥ እንደነበረ የኤምባሲዎቹ መግለጫ ያትታል። ብዛት ባላቸው አካባቢዎች የጸጥታ ችግር መኖሩንና ተፈናቃዮች ድምፅ ለመስጠት እንዲመዘገቡ በበቂ ሁኔታ በምርጫው እንዲሳተፉ ያልተደረገበት፣ ካለፉት 3 ሀገራዊ ምርጫዎች ጋር ሲነጻጸር የሴት እጩዎች ቁጥር በ1/3 የቀነሰ መሆኑንም አመላክተዋል። ምርጫ ብቻውን የዲሞክራሲ ሽግግር ሊያመጣ ወይም የተደቀኑ የፖለቲካ ተግዳሮቶችን ሊፈታ አይችልም ያሉት ኤምባሲዎቹና የአውሮፓ ህብረት ልዑካን የኢትዮጵያ መንግስትና ሁሉም ባለድርሻዎች ስፋት ያለው ብሔራዊ ውይይት ሂደት ለመጀመርና ላሉ ተግዳሮቶች ሰላማዊ መፍትሄ ለማምጣት ቁርጠኛ እንዲሆኑ ተማጽኖ እናቀርባለን ብለዋል። ይህ ሲሆን የኢትዮጵያ ዲሞክራሲ እንዲያብብ፣ በሀገሪቱ ዙሪያ ግጭቶች እንዲወገዱና ለትግራይ ሁኔታም ፖለቲካዊ መፍትሄ እንዲመጣ ለማድረግ አስፈላጊ ነው ሲሉ አክለዋል። የተባበሩት መንግስታት ድርጅት ቃል አቀባይ በትናንት ዕለታዊ መግለጫቸው በትግራይ ክልል ያለው የጸጥታ ሁኔታ አሁንም ውስብስብና እጅግ ያልተረጋጋ መሆኑን የሰብአዊ ረድኤት ባልደረቦቻችን ሪፖርት አድርገውልናል ሲሉ ተናገሩ። በዋና ዋና መንገዶች ጭምር ውጊያ እየተካሄደ መሆኑን፣ በበርካታ አካባቢዎች የከባድ መሳሪያ ተኩስ እንዳለም ሪፖርቶች ደርሰውናል ያሉት የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች እርዳታ ድርጅቶች በተለይ አስቸጋሪ በሆኑ አካባቢዎች የሕክምና አቅርቦት፣ ምግብና ሌላም ቁሳቁስ ለማድረስ መግባት የተከለከለ በመሆኑ አሁንም ችግር ላይ እንዳሉ ገልጸውልናል ነው ያሉት። የረድኤት ሰራተኞች ባልተገደበና ቀጣይነት ባልተለየው መንገድ ተረጂዎች ጋር እንዲደርሱ ይፈቀድ ዘንድ እንዲሁም ለእርዳታ የሚውል ተጨማሪ ገንዘብ በአስቸኳይ እንዲመደብ መጠየቃችንን እንቀጥላለን ሲሉም አክለዋል። የተባበሩት መንግስታት ድርጅት ቃል አቀባዩ በዚሁ በትናንቱ ገለጻቸው የቶጎጋ ከተማ የቦምብ ጥቃትን በሚመለከት ከተማይቱ ለመግባት ፈቃድ ባለማግኘታችን በስፍራው መገኘት አልቻልንም ሲሉ ነው የመለሱት። በመጨረሻም የአፍሪካ ሀገሮች በፍጥነት እየተባባሰ የሚሄድ የኮቪድ-19 ሶስተኛ ማዕበል የተደቀነባቸው መሆኑን የዓለም የጤና ድርጅት አሳሰበ። የኮሮና ቫይረስ ስርጭቱ በፍጥነት እየተስፋፋ መሆኑንና በዚህ አካሄዱ በዚህ የአውሮፓ 2021 ዓመተ ምህረት መግቢያ ላይ ሁለተኛው የኮቪድ-19 ስርጭት ማዕበል እጅግ አሻቅቦ ከነበረበት ይዞታ የባሰ ሊሆን እንደሚችል ነው የዓለም የጤና ድርጅት የአፍሪካ ቢሮ ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 18 2013 ዓመተ ምህረት ስርጭታችን ነው። የሶማሌላንዷ በርበራ ወደብ ዛሬ ተመረቀ። በተባበሩት አረብ ኤሚሬቶች
የዱባይ መንግስት ባለቤትነት የተያዘ ዲፒ ወርልድ የሚባል ተቀማጭነቱ ዱባይ የሆነ ድርጅት ነው ያሰራው። በኢትዮጵያ ሶማሌና በሶማሌላንድ የሚኖሩ ሰዎች መተዳደሪያ እርስ በርሱ የተያያዘ ነው። በሶማሌላንድ የሚደረግ ማንኛውም ልማትም ሆነ የኢኮኖሚ ስኬት በቀጠናው ላይ ቀጥተኛ ተጽዕኖ ይኖረዋል። የሶማሌ ክልል ፕሬዚዳንት ሙስጠፋ መሐመድ ኦማር ናቸው የሰማችኋቸው። ከገንዘብ ሚኒስትሩ አህመድ ሼዴ ጋር ሆነው በምረቃው ስነ ስርዓት ላይ ተገኝተው ነበር። ዘገባ ይዘናል። አብራችሁን ቆዩ። አሁን የዕለቱን አብይ ርዕስ እናስደምጥ። ሱዳንና ግብፅ ወደ አፍሪካ ህብረት ድርድር እንዲመለሱ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲገፋፋ የኢትዮጵያ መንግስት ለምክር ቤቱ በጻፈው ደብዳቤ ጠይቋል። በተጨማሪም የምዕራባውያን ሀገሮች አምባሳደሮች ያለፈውን ምርጫ አስመልክቶ ባወጡት መግለጫ ላይም የውጭ ጉዳይ ሚኒስቴር አቋሙን በቅርቡ እንደሚያሳውቅ የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ማምሻውን ለቪኦኤ በሰጡት ቃል ተናግረዋል። ከአምባሳደር ዲና ሙፍቲ ጋር የተነጋገረው አዲስ ቸኮል ተከታዩን ዘግቧል። የውጭ ጉዳይ ሚኒስትር ለጸጥታ ጥበቃ ምክር ቤት በላከው ደብዳቤ ሱዳንና ግብፅ አላስፈላጊ አጀንዳዎችን በመደርደርና የአረብ ሊግን ወደ ታላቁ ህዳሴ ግድብ ድርድር አስገብቶ ዓለም አቀፍ መልክ ለማሰጠት በመሞከር የአፍሪካ ህብረት መራሹ ድርድር እንዳይሳካ መሰናክል እየሆኑ ናቸው ብሏል። ኢትዮጵያ በዚህ ክረምት ግድቡን ከመሙላቷ በፊት በአጠቃቀም ላይ የሚያስገድድ ውል እንድትገባ የሚጠይቀው ውሳኔ ረቂቅ በቅርቡ በአረብ ሊግ አማካኝነት ለጸጥታ ጥበቃ ምክር ቤት እንደሚቀርብ የተገለጸ ሲሆን ይህ ግን አግባብ አለመሆኑን አምባሳደር ዲና ሙፍቲ አስታውቀዋል። ሴኩሪቲ ካውንስል ከዚህ በፊት ወስደውታል። ሴኩሪቲ ካውንስል የሚመለከት ጉዳይ ባለመሆኑ ከሴኩሪቲ ካውንስል ወደ አፍሪካ ህብረት ተመልሷል። አሁንም ቢሆን ወደዛ ወደ ሴኩሪቲ ካውንስል መውሰዳቸው አግባብ አይደለም። ይሄ ጉዳይ አለ። ውሃውም አፍሪካዊ ነው፣ ሀገሮችም አፍሪካ ሀገሮች ናቸው። ጉዳዩ ደግሞ የሰላምና የጸጥታ ጉዳይ ሳይሆን የልማት ጉዳይ ስለሆነ እዚሁ በአፍሪካ ማዕቀፍ እንጨርሰው ነው አሁን ያን ያለነው። ሬውተርስ ከሁለት ቀን በፊት ባወጣው ዘገባ የሱዳን ውጭ ጉዳይ ሚኒስትር መሪየም ሳዲቅ አልማሃዲ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ደብዳቤ መጻፋቸውን ዘግቧል። ሚኒስትሯ በደብዳቤያቸው ግብጽና ሱዳን የንጹህ ውሃ ምንጫቸው አባይ በመሆኑና የህዳሴ ግድብ አሞላልም በሱዳን የሚገኙ አነስተኛ ግድቦች ላይ ተጽዕኖ ስለሚኖረው ጉዳዩ የህልውና ጉዳይ መሆኑ ታይቶ የጸጥታ ጥበቃ ምክር ቤት ኢትዮጵያ አስገዳጅ ስምምነት ሳትደርስ በግሏ በዚህ ክረምት ግድቡን ከመሙላት እንድትታቀብ እንዲያደርግ ጠይቀዋል። አምባሳደር ዲና ሙፍቲ ግን ስጋታቸውን አይቀበሉም። እሱ ውሸት ነው እኛ ስንለው የነበረው እሱ ሀሳብ ሲጀመር የተመሰከረለት በአዋቂዎች የመሬት ውስጥ ውሃ አላቸው ብዙ ዓመታት የሚያቆያቸው ከባህርም አለ ሜዲትራኒያንም አለ። እሱን ውሃ ከጨዋጥበው መጠቀም አሁንም ቢሆን ይሄንን ውሃ ደግሞ እንዝጋባቸው ያለን የለም። እንጠቀም በጋራ የሚለው ነው የማይፈልጉት። ይሄ ደግሞ ውሸት ነው። የአረብ ሊግ የውሳኔ ረቂቅ ለጸጥታ ጥበቃ ምክር ቤት ማቅረቡን በተመለከተም አምባሳደር ዲና ሙፍቲ የአረብ ሊግ የህዳሴው ግድቡ ጉዳይ አይመለከተውም ብለዋል። አስቀድሞ ያወጣው መግለጫም አድሏዊና የውሃ ባለቤትነቱ ለሁለቱ ሀገራት የሰጠ ነው ሲሉ ተችተውታል። ኢትዮጵያ፣ ሱዳንና ግብጽ በአፍሪካ ህብረት አደራዳሪነት ሲያካሂዱት የነበረው ድርድር ግብጽና ሱዳን በሚያቀርቧቸው ልዩ ልዩ ሰበቦች በተደጋጋሚ የተቆራረጠ መሆኑን የሚናገሩት አምባሳደር ዲና የሚኒስቴር መስሪያ ቤታቸው ደብዳቤ ዓላማም የጸጥታ ጥበቃ ምክር ቤት ጫና አሳድሮ ሁለቱ ሀገራት ወደ ድርድሩ እንዲመለሱ በመፈለግ ነው ብለዋል። ሁለተኛ ዙር የውሃ ሙሌትም አስቀድሞ በሶስትዮሽ ድርድሩ በተደረሰው ስምምነት መሰረት ከፊታችን ሐምሌ ጀምሮ መሙላት እንደሚጀምርና ሱዳንና ግብጽ ያለነሱ ስምምነት ኢትዮጵያ ውሃ ሙሌት እንዳትጀምር መጠየቃቸው ከዓለም አቀፍ ህግና አሰራር ጋር የሚቃረን መሆኑን ለጸጥታ ጥበቃ ምክር ቤት የተጻፈው ደብዳቤ ያመለክታል። በሌላ በኩል ተቀማጭነታቸውን አዲስ አበባ ያደረጉ የምዕራባውያን ሀገራት አምባሳደሮች በኢትዮጵያ የተካሄደው ምርጫ በተመለከተ ዛሬ መግለጫ አውጥተዋል። አምባሳደሮቹ በመግለጫቸው ምርጫ ቦርድ በርካታ አዎንታዊ ማሻሻያዎች ማድረጉን፣ የሲቪክ ማህበራት በትምህርትም ሆነ በምርጫ ታዛቢነት የነበራቸው ተሳትፎ መጨመሩን እና እንዲሁም በርካታ ሰዎች የምርጫው ሂደት እንዲሳካ እስከ ሌሊት ድረስ ጥረት ማድረጋቸውን ገልጾ ሆኖም ይህ ምርጫ የተካሄደው ሀገሪቱ በአስቸጋሪ ሁኔታ ውስጥ ሆና የፖለቲካ አመራሮች ስርዓትና የሚዲያ ኃላፊዎች ስርዓትን ጨምሮ የፖለቲካ ምህዳሩ በጠበበበት ሁኔታ ለምርጫ የሚወዳደሩ ሴቶች ቁጥር በሲሶ በቀነሰበት እንዲሁም የጸጥታ ችግር በብዙ ቦታዎች እያለ ነው ብሏል። መግለጫው ተዛማጅ ጉዳዮችንም የዳሰሰ ሲሆን አምባሳደር ዲና ሙፍቲ የምዕራባውያን ሀገራት አምባሳደሮች ያወጡትን መግለጫ መስሪያ ቤታቸው እየተመለከተው እንደሆነና በቅርቡ መግለጫ እንደሚያወጣ ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ቀጥሎ ወደ ምርጫ ነክ ዘገባዎች እናልፋለን። ሲዳማ ክልል ውስጥ የተደረገው 6ኛው አገራዊና ክልላዊ ምርጫ ሰላማዊና የዜጎችን በነጻነት የመምረጥ መብት ያልገደበ ነበር ሲሉ ክልል ውስጥ የተወዳደሩ 12 የተፎካካሪ ፓርቲዎች የጋራ ምክር ቤት ዛሬ ባወጣው መግለጫ አስታውቋል። በመግለጫው ላይ ዮናታን ዘብዲዮስ ተገኝቷል። ተከታዩን ዘግቧል። የጋራ ምክር ቤቱ አባል ፓርቲዎች የምርጫውን አጠቃላይ ሂደት ገምግመው አቋማቸውን የሚያንጸባርቅ የጋራ መግለጫ ያወጡ ሲሆን ምርጫው ሰላማዊና ነጻ ነበረ ሲሉ የፓርቲዎቹ የጋራ ምክር ቤት ጸሐፊ አቶ ታምራት አሰፋ ገልጸዋል። ሀገራችን ኢትዮጵያ እውነተኛ ዲሞክራሲን እውን ለማድረግ ላለፉት ጊዜያት የነበሩ ችግሮችን ለመፍታት በተደረገው ትግል ሀገራችን ወደ ለውጥ ውስጥ መግባቷ ይታወቃል። ሀገራዊ ለውጡ በሀገራችን ዲሞክራሲ፣ ሰላም፣ ልማትና መልካም አስተዳደርን በማረጋገጥ የተጀመረውን ሀገረ መንግስት ግንባታ በዘላቂነት እውን ለማድረግ ጥረት እየተደረገ ይገኛል። በዚህ ሂደት ውስጥ ለውጡን ለማደናቀፍ የውስጥ አሸባሪ ቡድንና የውጪ ጣልቃ ገብነቶች የሀገርን ሰላም ለማደፍረስ ለተቀን እየሰሩ ይገኛሉ። በዚህ ወቅትም ያደረግናለው 6ኛ ዙር ምርጫ ሀገራዊና ክልላዊ ለተወካዮች ምክር ቤትና ለክልል ምክር ቤት ለተፎካከሩ በርካታ ብዛት ያላቸው የፖለቲካ ፓርቲዎች እጩዎችን አስመዝግበው ምርጫው ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ብሎም በህዝብ ቅቡልነት ያለው እንዲሆን መሳተፋቸው ይታወቃል። በዚህ ቀን የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ባደረገውና ሰፊ የሆነውን በጥልቀት በተደረገው ውይይት ጠንከር ያሉ ሀሳቦች የተነሱ ሲሆን ሁሉንም ማለትም የፖለቲካ ፓርቲዎችን አመለካከት በሚቀጥሉት ጊዜያት በተብራራ መልኩ ለማቅረብ ተስማምተን አሁን ግን የተካሄደው ምርጫ በሂደቱ ሰላማዊና የዜጎችን የመምረጥ ነጻነታቸውን የማይገድብ መልኩ የተካሄደ መሆኑን አምነንበት ጥቅል የሆነ መግለጫ ከብሔራዊ ምርጫ ቦርድ ተጠቃለው የውጤት መግለጫ በኋላ የምንወያይ መሆኑንም ተስማምተናል። የጋራ ምክር ቤቱ ህዝቡ አሳየ ላሉት ትዕግስትና ብስለት አድናቆት እንዳለውም ተናግሯል። ሰላም ፈላጊው የክልላችን ህዝብ ባደረገው ጥበቃና ባሳየው ሰላማዊ ትዕግስት እስከ ምሽቱ 3 ሰዓት ድረስ ያለምንም ኮሽታ በመምረጥ የዜግነት ኃላፊነት ተወጥቶ በሰላም ወደ ቤቱ ተመልሷል። በክልሉ በአብዛኛው አካባቢዎች የመጣውን የድምጽ መስጫ ወረቀት ለማዳረስ ባለመቻሉ ምርጫ ቦርዱ በክልሉ ውስጥ ተጨማሪ ጊዜ በመስጠት ምክንያት የምርጫ ወረቀት በምሽቱ ሳይሰራጭባቸው የቀሩ የምርጫ ክልሎችና ምርጫ ጣቢያዎች ሰኔ 15 2013 ከጠዋቱ 5 ሰዓት የተጀመረ የምርጫ ሂደት በሰላም በጊዜ መጠናቀቁን ከተቀማጭ ታዛቢዎች ለመረዳት ችለናል። በአጠቃላይ በሲዳማ ክልል በ19 ምርጫ ክልሎች የተካሄደው 6ኛ ዙር ምርጫ በጊዜው ማለትም በምርጫው ዕለት አልፎ አልፎ የታዩ ችግሮች በውይይት ተነስተው በግንዛቤ ችግሮች አልፎ አልፎ የተፈጸሙ ስህተቶች ያሉ ቢሆንም በጋራ ምክር ቤቱ ግብረ ኃይል ባደረገው ዝውውርና ምልከታ እንዲታረምና እንዲስተካከል በማድረግ ላሳየው ከፍተኛ ጥረት በምክር ቤቱ ስም የምናመሰግን ሲሆን በመቀጠል ከተለያዩ የፖለቲካ ፓርቲዎች የደረሰን አቤቱታ በየደረጃው ካሉ ምርጫ አስፈጻሚዎች ጋር በመተባበር በወቅቱ እንዲፈቱ ተደርጓል። ብሔራዊ ምርጫ ቦርድም ገለልተኛ ሆኖ አይተናልም ብሏል ምክር ቤቱ በአቋም መግለጫው። በመጨረሻም ምክር ቤቱ 10 የአቋም መግለጫዎችን ያወጣ ሲሆን የሚከተሉት ተጠቃሽ ናቸው። አንደኛ፣ በሲዳማ ክልል 19ኙ ምርጫ ክልል በ2232 ምርጫ ጣቢያዎች የተደረጉት የምርጫ ሂደቶች በሰላም የተጠናቀቁ መሆናቸውን በጠንካራ ጎን ገምግመናል። ሁለተኛ፣ በተካሄደው የምርጫ ሂደት ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የክልላችን ህዝብ ላደረገው አስተዋጽኦና ጨዋነት በምክር ቤቱ ስም ታላቅ አክብሮት እንዳለን አስምረንበታል። ሶስተኛ፣ በክልላችን የሚንቀሳቀሱ የፖለቲካ ፓርቲዎች እጩ ተወዳዳሪዎች ኢትዮጵያ ሀገራችን እንድታሸንፍ በአስቸጋሪ ሀገራዊ ነባራዊ ሁኔታ ውስጥ ተሳትፎ በማድረግ ሀገርና ህዝብ በማሻገር ሂደት ለተወጣችሁት ሚና ታላቅ አክብሮት እንዳለው ምክር ቤቱ በአጽንኦት ይገልጻል። አራተኛ፣ ዲሞክራሲ ለሀገራችን የምርጫ ጉዳይ ሳይሆን የህልውናና ቀጣይነትን ማረጋገጥ መሆኑ ታውቆ እኛ 6ኛው ሀገራዊና ክልላዊ ምርጫ የተሳተፍን የፖለቲካ ፓርቲዎች በህዝብ ድምጽ የበላይነት ተቀብለን በሀገራችን ጉዳይ በጋራ መግባባት ላይ ለመድረስ የተደረገው ውድድር እንደሆነ በመቀበል ሁሉም ፓርቲዎች በህዝብ ኃላፊነት በምርጫ ውጤት ደስ ሊሰኙ ይገባል እንላለን። የምክር ቤቱ አባል የሆነው የመአድ ፓርቲ ተወካይ አቶ ደምላሽ አበራ 6ኛውን ሀገራዊ ምርጫ ከቀደሙት ምርጫዎች ጋር በማነጻጸር ተናግረዋል። የተሳተፍናቸው ብዙ ምርጫዎች መከራ ያየንባቸው፣ የተገረፍንባቸው፣ የተሰቃየንባቸው ስለነበሩ በመንግስት አመራሮች እንኳን እንዲፊታችን ተገኝተው ሊያናገሩን ቀርቶ ምርጫው ካለፈ በኋላ ማሳደድ፣ ማሰር፣ መግረፍ፣ ከቤት አውጥቶ አፍኖ መሰወር የነበረበት ጊዜ እንደሆነ ራሴ ሕያው ምስክር ስለሆንኩኝ አውቃለሁ። አሁን ግን ምርጫው ተካሂዶ ባለፈው በሰኔ 14 ምርጫው ከተካሄደበት ጊዜ ጀምሮ
እየተካሄደ ባለበትም ጊዜ ከጋራ ምክር ቤቱ ከፍተኛ አመራሮች ጋራ ግብረ ኃይል ተቋቁሞ የምርጫ ሂደቱን እየተዘዋወርን አይተናቸው ነበር። በአብዛኛውኑ ሰላማዊ ምርጫ ተካሂዷል ማለት እንችላለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ተወካይ አቶ በለጠ ሲገቡ በበኩላቸው ምርጫው ዲሞክራሲያዊ ነበር ብለዋል። የፖለቲካ ፓርቲዎችና አመራሮቹ በምርጫ ማግስት የመሰላቸውን አስተያየት መስጠት የቻሉት በስድስተኛው አገራዊ ምርጫ ነው ብለዋል። ስድስተኛው አገራዊ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ ነው የሚያስብሉ መጨረሻ የሚገመገሙና የሚታዩ ነገር ቢኖሩም ግን 100% ሰላማዊ ነው የሚያስብል እንድምታና አመኔታ አለን እንደ አንድ ፓርቲ እንደ ኢትዮጵያ ሶሻል ዲሞክራሲ ፓርቲ ማለት ነው። የሲዳማ ክልል ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላለም የፖለቲካ ፓርቲዎች ዲሞክራሲያዊ ስርዓት ተላብሰው ምርጫውን አካሂዷልም ብለዋል። በየጊዜው ተፎካካሪ ፓርቲዎች የጋራ ምክር ቤት ስብሰባ በሚያደርጉበት ጊዜ ዲሞክራሲያዊ የሆነ ውይይት ኢትዮጵያን በማሰብ ሀገራችንን በማሰብ ቀጥሎ ደግሞ የላቀ ዲሞክራሲን ለመገንባት የተወጡት ሚና እጅግ በጣም ትልቅ ስለሆነ እኔ የጋራ ምክር ቤትንም ሆነ ተፎካካሪ ፓርቲዎችን ማመስገን ፈልጋለሁ። ፓርቲዎቹ በምርጫው የተለያዩ መጠነኛ ያሏቸው ውስንነቶች የታዩ ቢሆንም ካለፉት 5 ምርጫዎች የተሻለና ብስለት የተስተዋለበት መሆኑን ገልጸው ዝርዝር ሪፖርት ወደፊት እንደሚያወጡም ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ኬኔዲ ለዘገባው። በነገራችን ላይ ይህ የዚህ ሪፐብሊክ 6ኛው ምርጫ ለሲዳማ ክልል የመጀመሪያው ነው። ወደ ተከታዩ ዘገባ እንለፍ። በሌላ በኩል ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ ሰርዞ ሌላ ምርጫ እንዲያካሂድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ጠይቋል። ኢሶዴፓ ዛሬ በሰጠው መግለጫው ፓርቲው በዋናነት በተወዳደረበት በደቡብ ክልል በምርጫው ሂደት ውስጥ መሰናክሎች እንዳጋጠሙት ገልጿል። ቦርዱ በምርጫ ቦርዱ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግነው ሲሰሩ ነበር ብለዋል የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ። የደቡብ ብልጽግና ፓርቲ በኢሶዴፓ የቀረበውን ክስ እንደማይቀበል ገልጿል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ትናንት በሰጡት መግለጫ ከበርካታ ፓርቲዎች ብዙ ጥያቄዎች፣ ብዙ አቤቱታዎች እንደደረሷቸው ገልጸው ቦርዱ ተገቢውን ምላሽ እንደሚሰጥ አስታውቀዋል። ኬኔዲ አባተ በኢሶዴፓ መግለጫ ላይ ተገኝቶ ተከታዩን ዘግቧል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ 6ኛውን ጠቅላላ ምርጫ በተመለከተ በዛሬው ዕለት መግለጫ ሰጥቷል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ምርጫው በጥቅሉ ሲታይ ገንቢ ነበር ያሉ ሲሆን በኢትዮጵያ ነጻ ፍትሃዊና ተአማኒ ምርጫ በሰላማዊ መንገድ ማካሄድ እንደሚቻል ምልክት የታየበት እንደሆነም አንስተዋል። ይሁን እንጂ ምርጫው በርካታ ተግዳሮቶችም የተስተዋሉበት መሆኑን ነው ሊቀመንበሩ የተናገሩት። ኢሶዴፓ በይበልጥ በተወዳደረበት ደቡብ ክልል ላይ በማተኮር ገለጻ ያደረጉት ፕሮፌሰር በየነ ፓርቲው ከድምጽ መስጫ ቀን በፊት ጀምሮ በምርጫው ሂደት በተለይ ከበታች አመራሮች በርካታ ፈተናዎችን መጋፈጡንና በድምጽ መስጫው ዕለት ደግሞ ችግሮች ይበልጥ ጎልተው መስተዋላቸውን ተናግረዋል። ሊቀመንበሩ በድምጽ መስጫው ዕለት የነበሩ ብለው ካነሷቸው ችግሮች መካከል በመንግስት መዋቅር ውስጥ የሚገኙ ግለሰቦች ጣልቃ ገብነት ይገኝበታል። በምርጫ ወቅት ካጋጠሙን አንኳር ተግዳሮቶች ውስጥ የምርጫ ድምፅ መስጫ ጣቢያዎችን በመመደብ ረገድ ከምርጫ ቦርድ እውቅና ውጪ በአካባቢው አስተዳደር የተወሰዱ እርምጃዎች በስፋት መኖራቸውና በእነዚህም ጣቢያዎች ተወካይ ማስቀመጥ ያለመቻላችን። ለምሳሌ ተርጫ ከተማ ዳውሮ ዞን ምርጫ ቦርድ የማያውቃቸውን ድምፅ መስጫ ጣቢያዎች ከፍተው አስተዳደሩ እንቀሳቀስ የነበረው። የድምጽ መስጠት ሂደት ከመጀመሩ በፊት ተሞልተው የነበሩ ሳጥኖች እንደነበሩም የተናገሩት ፕሮፌሰር በየነ የድምጽ መስጫ ወረቀቶችን የያዙ ሳጥኖች በተለያዩ ስፍራዎች መሰበራቸውንም አንስተዋል። የድምጽ መስጫ ወረቀቶችን የያዙ ሳጥኖች መሰበር በውስጡ የነበረው የድምጽ መስጫ ወረቀት በህገወጥ ባለስልጣናት እጅ ስለመግባቱ በሀዲያ ዞን በሲቄ 02 የምርጫ ክልል 5 ሳጥኖች ተሰብረው መገኘታቸው እንዲሁም 1 ሳጥን በሶሮ 01 የምርጫ ክልል እና 3 ሳጥኖች በቆሼ ከተማ ተሰብረው መገኘታቸው
በፖሊስ ጭምር የተረጋገጠ ሆኗል። በሲቄ 02 ምርጫ ክልል የመራጭ ድምፅ ሲቆጠር በአምስቱም ሳጥኖች በተሰበሩባቸው የምርጫ ጣቢያዎች የብልጽግና ፓርቲ ተወዳዳሪ በሌሎች ምርጫ ጣቢያዎች ከታየው የገዘፈ ድምፅ አግኝቷል መባል። በምርጫ ቦርድ የተመደቡ ምርጫ አስፈጻሚዎች እንዲሁም የጸጥታ አካላትም ጭምር ከገዢው ፓርቲ ጋር ወግነው ሲሰሩ እንደነበሩም የተናገሩት የኢሶዴፓ ሊቀመንበር ፕሮፌሰር በየነ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ ሰርዞ በድጋሚ ምርጫ እንዲያካሂድ አሳስበዋል። በየምርጫ ጣቢያው ተመዘገበ የሚባለው ውጤት በብሔራዊ ምርጫ ቦርድ እንዳለ ጸደቀ ማለት ለሀገራችን ዴሞክራሲያዊ ሽግግር ደግሞ የማይድን ካንሰር ይሆናል። ሀገራችንም በፖለቲካ አለመግባባትና ያለመተማመን ስትናወጥ ትኖራለች የሚል ስጋት አለን። ስለሆነም ብሔራዊ ምርጫ ቦርድ በደቡብ ክልል የተካሄደውን ምርጫ በጥልቀት ገምግሞ ሙሉ ለሙሉ ወይም ግምገማው በሚያመለክተው ውጤት መሰረት የምርጫ ሕግና ስነ ስርዓት በተከበረ መልኩ ገለልተኛ ምርጫ አስፈጻሚዎችን በመጠቀም ዳግመኛ ምርጫ እንዲያካሂድ አጥብቀን እናሳስባለን። በቢሮ ኃላፊ ደረጃ የደቡብ ብልጽግና ፓርቲ የፖለቲካ ፓርቲዎችና የሲቪክ ማህበራት ኃላፊ የሆኑት ወይዘሮ ፀሐይ ወራሳ በኢሶዴፓ የቀረበው አቤቱታ ተቀባይነት እንደሌለው ተናግረዋል። አንደኛ የጋራ ምክር ቤቱ ተሳታፊ ስለሆንኩ ነው። በደንብ ተነጋግረን በሰላማዊ መንገድ ቅስቀሳ መጨረሳችንን ሁሉም ፓርቲ ተስማምቶ በጋራ እንደገና ደግሞ የድምፅ መስጫ ቀን መሆን ባለበት ጥንቃቄ ከዛም በኋላም በውጤት ማገላለጽ ላይ የመጣውን ውጤት በተሳለ መቀበል እያንዳንዱን ሰዓት በተከተለ መልኩ የምርጫ ሕጉን በጠበቀ መልኩ እንዲሉ ተግባብተን ተስማምተን ነው የተለያየ ነውና እኛውም በዛ ደረጃ ያየነው የገመገምነው ነገር የለም። የምርጫውን ሂደት ከምርጫ ቀን በኋላ ያለውን ነገር በጋራ አልተነጋገርንም። ለእኛም ለጋራ ምክር ቤቱ የቀረበ ክል አላየውም። እኔ በበኩል የለም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ የተለያዩ አይነት ቅሬታዎችን ከበርካታ የፖለቲካ ፓርቲዎች መቀበሉንና ለነዚህም እንደየአይነታቸው ምላሽ እንደሚሰጥ ትናንት ሰኔ 17 በሰጡት መግለጫ ተናግረዋል። የቀረቡትን አቤቱታዎች እንዳለ አጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤቱታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥባቸውም ማለት አይደለም፣ ግን ዋና ፕራዮሪቲ አይሆኑም። ሌሎቹ በጣም ቦርዱ በጥልቀት መመርመር ያለባቸው አቤቱታዎች አሉ፣ የምናያቸው ይሆናሉ። በፕሮፌሰር በየነ ጴጥሮስ ሊቀመንበርነት የሚመራው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 87 የፌዴራል ምክር ቤት እጩዎችን ጨምሮ በአጠቃላይ 290 እጩዎችን አስመዝግቦ በዋናነት በደቡብ ክልል የተወዳደረ ሲሆን በኦሮሚያና በአዲስ አበባም ውስን እጩዎችን በውድድሩ አሳትፏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ሰኔ 18 2013 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ይሆናል። ከ37 ሊሆን ጥቂት ሰከንዶች ይቀራሉ። መጽሔት ይቀጥላል። ወደ ተከታዩ ዘገባ ላሸጋግራችሁ። በህወሓት አባላት የተያዙ የተባሉ ህንፃዎች በገለልተኛ አስተዳዳሪ ተይዘው እንዲተዳደሩ ፌዴራሉ ከፍተኛ ፍርድ ቤት ዛሬ ወስኗል። ዮናታን ዘብዴዎስ ተጨማሪ አለው። የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት በተለያዩ የመዝገብ ቁጥሮች ሰኔ 16፣ 17 እና 18 ቀን 2013 ዓ.ም በዋለው ችሎት ዋና ዋና የህወሓት አባላት የንግድና የመኖሪያ ህንጻዎች ላይ ገለልተኛ አካል እንዲያስተዳድር ውሳኔ አስተላልፏል። በኢትዮጵያ ጠቅላይ አቃቤ ሕግ በወንጀል የተገኙ ሀብት ማስመለስ ዲሬክተር ጀነራል የሆኑት አቶ አለማን ታግደው ፍርድ ቤቱ ይህን ውሳኔ የሰጠው ንብረቶቹ ለሌላ ዓላማ እንዳይውሉ ነው በማለት ተናግሯል። የህወሓት የሽብር ቡድን ላይ የወንጀልና የሀብት ምርመራ እየተደረገ
ቀደም ብሎ የተጀመረ ነው። ይሄ ከዚሁ ጋር በተያያዘ እንግዲህ ተጠርጣሪዎቹ የሽብር ወንጀል በመፈጸምና ሌሎች ተመሳሳይ ወንጀሎች በመፈጸም ተጠርጥረው ነው እየጣራ ያለው። ይሄን ንብረታቸውን ደግሞ ለሌላ የወንጀል ዓላማ ለማዋል እንቅስቃሴዎች እንዳሉ መረጃዎች ስለነበሩ ያው ቀደም ብሎም ታግደው የነበሩ ንብረቶች ናቸው። ነገር ግን አሁን ላይ በኪራይ መያዣ በማድረግ በተለያየ መንገድ ገንዘቦችን ለማሸሽ የሚደረጉ ጥረቶች ስለነበሩ ይህንኑ ለፍርድ ቤት አስረድተን አቤቱታ አቅርበን ፍርድ ቤቱ ጉዳዩን ከመረመረ በኋላ የፌዴራል ቤቶች ኮርፖሬሽን እና በኢትዮጵያ ንግድ ባንክ ስር ያለ የኮመርሻል ኖሚኒስ የሚባል ድርጅት እንዲያስተዳድራቸው ውሳኔ አስተላልፏል። በዚህ ውሳኔ መሰረት አስተዳዳሪ የተሾመባቸው የንግድና የመኖሪያ ህንጻዎች በአጠቃላይ ከ30 በላይ ሲሆኑ ከነዚህ መካከል በጀነራል ጻድቃን ተክለ ትንሳኤ ስም አዲስ አበባ የሚገኙ 2 ህንጻዎች፣ በጀነራል አበበ ተክለ ሃይማኖት ስም አዲስ አበባ የሚገኙ G+5 ህንጻ፣ በብርጋዴር ጀነራል ምግበ ኃያለ ስም አዲስ አበባና መቀሌ የሚገኙ 2 ህንጻዎች፣ በብርጋዴር ጀነራል ታደሰ ወረደ ስም መቀሌ የሚገኙ 2 ህንጻዎች ተጠቃሽ ናቸው። በተጨማሪም በብርጋዴር ጀነራል ተክላይ አሸብር ስም አዲስ አበባ የሚገኝ G+5 ህንጻና በብርጋዴር ጀነራል ዮሐንስ ወልደ ጊዮርጊስ ስም መቀሌ የሚገኙ 3 ህንጻዎችም ይገኙበታል። እንዲሁም በሜጀር ጀነራል ህንጻ ወልደ ጊዮርጊስ ስም መቀሌ የሚገኝ 1 ህንጻ፣ በሜጀር ጀነራል ኢብራሂም አብዱል ጀሊል ስም መቀሌ የሚገኝ 1 ህንጻ፣ በኃይሌ ተስፋ ክሮስ ገብረ ህይወት ስም መቀሌ የሚገኙ 3 የነዳጅ ማደያዎችም ገለልተኛ አስተዳዳሪ የተሾመባቸው በህወሓት አባል ስም የሚገኙ ብረት ነው። አሁን ውሳኔ የተላለፈባቸው ህንጻዎች ከ30 በላይ ሲሆኑ በ2 ሳምንታት ውስጥም ሌሎችም በቁጥራቸው አያሌ የሆኑ ንብረቶች ላይ በፍርድ ቤት ውሳኔ ይሰጥባቸዋል ብለዋል አቶ አለማን ታግደው።